የባይተዋሩ ክፍል 1 አይኖች ውስጥ ፍርሃትና መርበትበት ይነበባል። እስር ቤት አስገብተው ሲገፈትሩት ከቤቱ መሃል ሮቤል ተንገዳግዶ ቆመና በአግራሞት እስረኞችን ተመለከተ። ሁሉም አንድ አይነት ልብስ ለብሰዋል። እሱም ከመግባቱ በፊት ነው የእነሱን የመሰለ ቀይ ዳማ ልብስ የለበሰው። ማንንም ሰው አላዋራም። ሰላምታ ቢሰጡትም ከየት እንደመጣ ቢጠይቁትም አንዲች ብሎ አልተነፈሰም። በቆመበት ትንሽ ሰዎችንና የቤቱን ሁኔታ ባይኑ ተዟዙሮ ጎበኘ። ከዚያ ግን ባይኑ የመረጠው ጥግ ላይ ሄዶ ተቀመጠ። ወዲያው ባለበት ከ3 ቀን በፊት የተፈጠረውን ነገር ወደ ኋላ በሐሳብ ሄዶ ማስታወስ ጀመረ። ያሳደገው አብርሃም ጋር ሆኖ ቦክሲንግ እየሰለጠነ ነበር። አብርሽ ያበረታተዋል። በላ ምታ ምታ እያለ የአብርሃምን እጅ ይጠበጥባል። አብርሃም እየመከተ እየሸወደ ያበረታተዋል። ብራቮ! ከት ብለው በደስታ ይሳሳቃሉ። በድጋሚ ይቀጠቀጣሉ። የኔ አንበሳ! በፌዘ ቅላጼ ሮቤል ላይ እየተሞላቀቀ አሁን ተከዳ ሮቤል መሬት ላይ ሲወድቅ ታየኝ ብሎ በቅጽበት ሸውዶ በጠረባ ይዘረጥጠውና አንድ ቡጢ ፊቱ ላይ ያሳርፍበታል። ጮክ ባለ ድምፅ ሁልጊዜ አንድ አይነት ስህተት ብሎ እየተበሳጨ እንዲህ አለ። ሮቤል አደጋ ላይ የመውደቅ እድልህ ሰፊ ነው አለ ዙሪያውን እየተሽከረከረ። ሮቤል በጀርባው ወድቋል። አብርሃም እየሳቀበት አሸንፍኩህ አለው። ሮቤል ለመነሳት እየተፍጨረጨረ የት ነው ያሸነፍከኝ? አላሸነፍከኝም፣ ድጋሚ እንጋጠማታለን ብሎ ተነሳ። ወዲያው ግን ሙላት የተባለ የሰፈራቸው ሰው እየዛተ ገባ። እኔ ሙላት የማንም ወሮ በላ እንቆኝ ዝም ብዬ እንደማልቀመጥ ነግሬህ ነበር አለ ገና ሳይደርስ በሰካራም ቦዥቧዣ ድምፁ። አብርሃም እየሳቀ ምን ነካህ አንተ አመረርክ እንዴ አለ። ሙላት ሲያወራ ግን ከምሩ ነበር። ሰውነቱ እየተንቀጠቀጠ ሽጉጥ አወጣ። እንደ ሰከረ ሁኔታው ያስታውቃል። አብርሃም ይሄ ሰው አመረረ እንዴ ሲል ፈገግታ የነበረበት ፊቱ በድንጋጤ ተለወጠ። ወዲያው ወደ ሮቤል ተመለከተ። ሮቤል ከዚህ ቦታ ሂድ አለው። ሮቤል ያመቀምቃል ላለመሄድ እንዳሰበ አብርሃም ሲገባው አይኖቹን አጉረጠረጠና ሂድ አልኩህ አይደል ሲል አንባረቀበት። ሙላት ሞቅ ብሎት ነበር። ይኸውልህ አንተ ወሮ በላ ሰው መሀል እንደዚያ ስታላግጥብኝ ቅስሜንና ልቤን ነበር ያደቀከው ታውቃለህ። እኔን እንደዚያ ማንም ሰው ቀልዶብኝ አያውቅም። ቀልድህብኝ፣ አሹፈህብኝ፣ አላግጠህብኝ ስታበቃ ቀልድ እኮ ነው ምናምን ብለህ ልታታልለኝ አይደል? ሄደህ ቂልህን ፈልግ እሺ። የቅስሜን ዋጋ ነፍስ ነው፣ የልቤ ካሳ ደግሞ ደም። ይገባሃል? ሙላት ሲያወራ እየተንጀራጀረ እና አንዳንድ ቃላቶችን ጥብቅ እያረገ ነበር። ንዴትና ብስጭት ከስካሩ ጋር ስለነበር ሁኔታው የተቆጣም የተንቦዣቦዥም ያስመስለዋል። ሮቤል መሄድ አልቻለም። አብርሽ ይሄ ሰው ሰክሯል፣ እንዳይተኩስ በእናትህ ራስህን ጠብቅ እያለ ጭፍግግ ብሎት ነበረ። ሂድ ዝም ብለህ እኔ እመጣለሁ አለው አብርሃም። ሮቤል በጭንቅላቱ የመጣለት በሩጫ ዞሮ ሙላትን ከኋላው መክዳት ነበር። ሩጫ ሊጀምር ደርደር እንዳለ ገና ነበር ሙላት የተኮሰው። 3 ጊዜ ደጋግሞ የጮኸ የሽጉጥ ድምፅ ተሰማ። ሰላም ውድና የተከበራችሁ የወርቄ ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ስለመጣችሁ ስለምታበረታቱኝ አመሰግናለሁኝ። አሁንም ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ድጋፋችሁ አይለየኝ።
ጀማሪ ነኝ። እንግዲህ አበረታቱኝ። በንባቤ ላይ ማስተካከል ያለብኝ ነገር ምናምን ካለ ከቸኮልኩኝ ረጋ ማለት ካለብኝ የእናንተ ሀሳብ አስተያየት ያበረታኛልና ወደፊት ጠንክሬ እንድሰራ ሀሳብ አስተያየታችሁን አስቀምጡልኝ እላለሁ። ስለምታበረታቱኝ፣ ስለምትደግፉኝ፣ አብራችሁኝ ስለሆናችሁ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ። ቀጣይ ክፍል እንገናኛለን።